መቃጠልሽ እግዚአብሔር ያውቃል። በቃ እግዚአብሔር እንስጠውና ትታዩ ነገሩ አንተ ነህ ለዚህ የሚያበቃኝ። እኔ ምን ላድርግ? እንደዚህ ይሆናል ብዬ አሰብኩኝ። እንደዚህ ይሆናል ብዬ አሰብኩኝ። እዛ ቆርቆሮ ቤት ውስጥ ብንኖርስ፣ ሸራ ወጥረን ብንኖርስ፣ እዚህ ውስጥ ገብተን እኔ የተሻለ ነገር ለመስራት ነው እንጂ አንቺን ለመጉዳት ነው። አንተ እንደዛ ብለህ አሰብ። ዛሬ የት ነው ያለ ነው? አጣን እኮ እስከ መጨረሻው ቤታችንን። ልፋቴን አጣሁት እኮ እሱ ሀገር የተቃጠልኩበትን፣ በሽተኛ የሆንኩበትን፣ ስንት ነገር የሆንኩበትን ቤቴን እኮ አጣሁት ዛሬ ላይ። እዚህ ቤት እንዴ ሁሉ ዋጋ የተከፈለው እንደዛል እድሜን በሙሉ የጨረስኩት በሰው ሀገር። ለዛ ብዬ ካለ ፍሬ ካለ ነገ አረፌበት ልጅ አገኛለሁ፣ ቤተሰብ አፈራበታለሁ ብዬ የተሰቃየሁበት ላይ በጣም ነው የሚያሳዝነኝ። ማርያም ቀርቶ ብለብሰው ብድረሱ መሸጥ ደረጃ የደረስኩ ሰው። ሰላም ውድ ቤተሰቦቼ በድጋሚ እንግዲህ እንዴት ናችኋለን? እግዚአብሔር ይመስገን። ዛሬ በጣም የሚያስጠላ ቀን ነው እንግዲህ ለእኔም ለባለቤቴም በጣም የሚያስጠላ ቀን ነው ቤተሰብ እና በጣም ክፍት ብሎኛል። እግዚአብሔር ብዙ ነገር ነው የከፋኝና ብዙ ነገር ነው ያጣሁት ቀን ዛሬ እና ያው ቅድም እንደነገርኳችሁ ያው ተለጥፏል። ዛሬ ለጥፈው ነው የሄዱት። እንግዲህ እዳውን ካልከፈልኩኝ ያው ምንም ነገር እንደማላገኝ ነግረውኝ ነው የሄዱት። የህግ አካል ስለሆነ ደግሞ ቪዲዮ መስራትም አልፈቀዱልኝም። ቪዲዮ ልሰራ ነበር ጠዋት ራሱ ለጥፎ ሲሄዱ፣ ግን እነሱ አልፈቀዱልኝም። አይቻልም ያስጠይቀናል ምናምን ነገር ስላሉኝ ቪዲዮ መስራት አልቻልኩም፣ አልፈቀዱልኝም። እና ውድ ቤተሰብ አሁን እንግዲህ ምን እንደማደርግ አላውቅም። በጣም ግራ ግብት ብሎኛል። እንግዲህ እውነት እኔ እናንተንም ማስቸገር አልፈለኩም ነበር። እንግዲህ ያው የምትችሉትን ነገር አንድ 15 ቀን ምናምን ተሰጥቶኛል ወይ ገንዘቡን ለመክፈል ወይ ደግሞ ያው በአራጅ ሊሸጥ ቤቱ ተወስኗል። እና ውድ ቤተሰብ እና እንግዲህ ያው እንደዚህ ብያችሁ እናንተን አስቸግራችሁ አላውቅም። ምንም ነገር እንደዚህ እርዱኝም ብዬ አላውቅም። ሰብስክራይብ እንኳን አድርጉልኝ ብዬ አላውቅም። ምክንያቱም እናንተን ማስቸገር አልፈለኩም። በፍቃዳችሁ ብዙ ነገር ታደርጉልኛላችሁ አውቃለሁ። እና ምን እንደምላችሁ አላውቅም። ዛሬ በጣም ክፍት ብሎኛል። በጣም ከፍቶኛል። እሷ ያው እንደሚለጠፍ ነው እንጂ ለተለጠፈ ያላየችውም ነበር። ትናንትና ነው ወደ አዩ የመጣችው። እና እስቲ እጄ እንዴት እንደምነግራት እራሱ አላውቅም። እዚህ ነው ያለችው አዩ ጋር። ልንገራት እስቲ ተለጥፏል ብላት እንግዲህ ምን እንደምትለኝ እግዚአብሔር ይወቀው። ይተከታተሉኝ እስቲ ውድ ቤተሰብ። ውድ ቤተሰብ እንግዲህ ምን እንደምላችሁ አላውቅም። እንደምላትም እሷንም እናንተም እንግዲህ አሳዝናችሁ ነው። እንግዲህ ምን እንደምትለኝ አላውቅም። ያው እንደሚለጠፍ ታውቃለች፣ ግን አላየችውም። እነሱ የነበርኩ ቤት እና እንግዲህ ምን እንደምላት አላውቅም። እዚህ ቤት አዩ እማ አለሽ? ሰላም ለዚህ ቤት ወይ እንዴት ነሽ? ሰው ሲጠፋ ዝም ብለሽ ሰላም መጣ። አዎ አለነኛማ እና ሰላም ነው። ሰላም ውስጥ አረፍ ብላለች መሰለኝ። ማረኝ እንዴት ነህ? አለኝ የፈራሁት ነገር ደረሰ። ምን ተፈጠረ? ምን መጡ? አሽጎ እንትን ብሎ በጣም ደህና ነኝ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ ቤተሰብ እና በጣም ከፍቶኛል ዛሬ። እንግዲህ ያው እንደምታዩት ባለፈው ያወራሁት ነገር ዛሬ ነበር ቀኑ። ያው መጥቶ እንግዲህ አሽጎ ሄዷል። እሷም ትላንትና ቀኑን ስላየች ማታ እዚህ አላደረችም። አዩ ጋር ያው እንዳትናደጅ እዛ ሁኝ ምናምን ብያት ነው ሄደችው ትላንትና። እና እዚህ እንግዲህ ያው ምን እንደማደርግ ግራ ገብቶኛል። ያው መጥቶ አሽጎታል፣ አራጁ ወጥቶበታል። ያው እንግዲህ እንደምታዩት ወረቀቱን በጣም ከባድ ነው እና
ምን እንደማደርግ ግራ ገብቶኛል። ለእሷ ምን ብዬ እንደምነግር ዛሬ ጠዋት ነው እኔ ስነሳ አሽጎት ሄዷልና ምን እንደማደርግ ግራ ግብት ብሎኛል። እና እስቲ ሊድና እዩ ጋር እሷም እዛ ነው ያለችው። ሻንጣዋን ይዛ ሄዳለች ትላንትና። በቃ አትሂጂ እያልኳት በጣም ከፍቷት ነበር እሷም። ምክንያቱም እኔ ያመጣሁት ነው የሁሉ ጣጣ እና በእኔ ምክንያት ነው እንደዚህ ሁሉ ይሄ ሆነው። ቤቱም እንደዚህ ሁሉ የበቃው በእኔ ጉዳይ ነው። እና እኔም እንደምል አላውቅም። እንግዲህ በጣም ግራ ግብት ብሎኛል። በጣም ከባድ ነገር ነው። ብዙ ነገር የተለፋበት ብዙ ውጣ ውረድ የታየበት ቤት ነው። ምን እንደማደርግ ዛሬ ግራ ግብት ብሎኛል። ቤተሰብ እንግዲህ በሀሳብ እስቲ መቼም የምትችሉትን ነገር አግዙኝ። በሀሳብም ቢሆን በአንዳንድ ነገር በምትችሉት ነገር አግዙኝና እስቲ እሷ ጋር ልሂድና እሷ አላወቀችም። በቃ ወሰዱት ቤታችንን። በቃ አታልቅሽ። እኛ ደህና ነን። ምንም ማድረግ አይቻልም። ራሱ ያለቀስኩ እናቴ ሞተች ቀን እንኳን እንደዚህ አላለቀስኩም እኔ። ወይኔ ልፋቴ ታደርጊያለሽ። በቃ ልፋቴ ገደል ገባ ማለት ነው። ማድረግ ይቻላል። አታልቅሽ፣ ተረጋጊ። ወንድ በማርያም ተረጋጊ። አይዶን አሰይ በጣሪ በቃ አታልቅሽ። ነገር ተቃጥይ አታልቅሽ። በቃ አታልቅሽ። እግዚአብሔር ያውቃል። በቃ አታልቅሽ። ፈጣሪ ያውቃል። እግዚአብሔር ለእኛ ካላለ ምን አውቃለሁ። ከቻልክ ብሩን ከፍለህ ከቻልክ ይመለስልሃል። ካልበለዚያ ባህሪያ ተሽጦ ድርሻ የሚደርስን ድርሻ ትወስዳለህ አሉ። እዚህ ቤት አንዴ ሁሉ ዋጋ የተከፈለው እንደዚህ እድሜን በሙሉ የጨረስኩት በሰው ሀገር ለዛ ብዬ ካለ ፍሬ ካለ ነገ አረፌበት ልጅ አገኛለሁ፣ ቤተሰብ አፈራበታለሁ ብዬ የተሰቃየሁበት ናዩ። በጣም ነው የሚያሳዝነኝ። ማርያምን ኧረ በቃ ተውት። በቃ እግዚአብሔር ያውቃል። አንቺም ስቃይ ሆንሽ በእግዚአብሔር። ኧረ በእግዚአብሔር ገና ቤተሰብ እንኳን የለኝ። እኔ ረጂ ነበርኩኝ። ሳለ ተረጂ ሆን ነው። በቃ አታልቅሽ። ሰው በጠላኝበት ሰዓት ላይ እንደዚህ ጎዳና ያልወድቅ ነው። አትወርቅ አይዞሽ። ታዲያ ምን ቀረን ከዚህ በላይ? ብንወርቅም አብረን ነው፣ ብቻሽን አይደለም። ምንድን ነው የሚሻለው? ግራ ግብት ብሎኛል በእውነት ግራ ገባኝ። የማደርገው ነገር አጣሁኝ። የማነሳው ኧረ በስመ አብ ነው በላይ የሰራሁት ቪዲዮ አለ ታየዋለሽ። እኔ
ሰው ሀገር ላይ ረጂ ነበርኩ። እግዚአብሔርን ተሸከም በቃ እንካ እንደ እግዚአብሔርን በቃ ምንድን ነው በሰው ህይወት እኮ አልመጣም። በቃ ፈጣሪ ያለ ነው የሚሆነው። እንካ ያዘው እኮ ጠጣ እንካ በሰው ህይወት አልመጣም። እሱ አልፋት ነው የኔ ጥፋት ምንም አልመሰለኝም። በቃ ባይሆን እኮ መልካም ነበረ። እኔም ይሄን ሁሉ ጊዜ መከራዬን ብላት እኮ ከዛሬ ነገ ነገሮች ተስተካክለው ትኖራላችሁ ብዬ ነው የእውነት በጣም የማዝነው ለራሴ እራሱ የእውነት ሁሉ ጊዜ መከራዬን ስበላይ ነበር። ከዛሬ ነገ ነገሮች አንዱ አንድ ቀንም እንደዚህ ይሆናል ብዬ አላሰብኩም። ታውቂያለሽ ለእውነት ሂጅ እንኳን ለመስራት ቢባል አሁን አቅም የለኝም። ይህንን ደግሞ ሴማስ ሞራል ይሞታል። እጥፍ እኮ ነው ያደረጉት ብሩ እንደምን ለሰው በጣም እያዘንኩ ነበር። እኔ እንደዚህ ሲሆንባቸው እውነት በጣም እያዘንኩ ነበረ። እንዴት ነው ሰው ቤቱን አጥቶ መኖር የሚችለው እያልኩ ነበረ። መልሶ ወደኛ ሆነ። የልጅነቴ ጉልበቴ በሙሉ አረብ ሀገር የጨረስኩበት የጠየቀው ሰው የለም። ምን እጠይቃለሁ? በቃ አንቺ ነበርሽ ተስፋዬ። አንቺ ነበር ተስፋ ያደረኩት ከማንም ከምንም በላይ ከእግዚአብሔር በታች ግን አንቺም አልቻልሽም። አቅምሽ ስላልፈቀደ ነው እንጂ ዝም አትይኝም አውቃለሁ። ግን ምንም ማድረግ አይቻልም። እኛ ምን ቤተሰብ አለን? አንቺ እኮ ነሽ ያለሽ። ግን ያው ብኖርሽም ተማጨክኝ ብናጣለን ግን በልቼ የጠጣሁበት ቤት እንደቀላል ታሪያለሽ። ቀን አንዳንዴ እንደዚህ የሆነ ነገር እንኳን አሲዘን እንደዚህ ነው ብለን የምንበደለው ሰው እንኳን እኮ የለም። ምንም ይሄ ነው ብለሽ እንኳን የምታስይዙ ሌላው ቀርቶ የምለብሰው ምድር እሱ እንኳን መሸጥ ደረጃ የደረስኩ ሰው ነው። ለዛ ለቤት ተብሎ ማለት ነው ይሄ ሁሉ ያለማማከር ያለማግባባት ያመጣ መቃጠልሽ እግዚአብሔር ያውቃል። በቃ ለእግዚአብሔር እንስጠውና ትታዩ ነገሩ አንተ ነህ ለዚህ የሚያበቃኝ። ግን እኔ ምን ላድርግ? እንደዚህ ይሆናል ብዬ አሰብኩኝ። እንደዚህ ይመጣል ብዬ አሰብኩኝ። እዛ ቆርቆሮ ቤት ውስጥ ብንኖርስ፣ ሸራ ወጥረን ብንኖርስ፣ እዚህ ውስጥ ገብተን እኔ የተሻለ ነገር ለመስራት ነው እንጂ አንቺን ለመጉዳት ነው። አንተ እንደዛ ብለህ አሰብ። ዛሬ የት ነው ያለ ነው? አጣን እኮ እስከ መጨረሻው ቤታችንን። ልፋቴን አጣሁት እኮ እሱ ሀገር የተቃጠልኩበትን በሽተኛ የሆንኩበትን ስንት ነገር የሆንኩበትን ቤቴን እኮ አጣሁት ዛሬ ላይ። እኔ እንደዚህ ይሆናል ብዬ መቼ አሰብኩኝ? እንደዚህ ማሰብ ነበረብህ እኮ። ሰርተን እንከፍላለን፣ እንደምንም ወጥተን ወርደን እንከፍላለን ብዬ ነው እንጂ ቤታችን እናጣለን። ምንድን ነው እዚህ ሀገር ተሰርቶ የሚከፈል? ምን አለ እዚህ ሀገር ተሰርቶ የሚከፈል? የቀን ስራ እንኳን እጃችን እስከምንላት ከሆድ አያልፍም ብታያዩ። እውነት ደህና ነገር እንኳን የተሻለ ነገር እንኳን ለገዛ ሆድሽ አይሸፍንልሽም እንኳን አይደለም ያንን ሁሉ ብር ለመክፈል። ግን እኔ አንቺን በእኛ ጉዳይ እንድትሰቃይ አልፈልግም። በቃ ተይው። ምን ታደርጊያለሽ? ተነሽ እንሂድ። በቃ አሁን እኮ ምን አለ ብዬ ነው የምሄደው እኮ ያለችውን ንብረታችንም እንዳይወስዱብን እዛ ሆነን ያለውን ነገር እግዚአብሔር እንትን ይበለን። ሰው ቤት ገብቼ እሰራለሁ እንጂ እዛ ቤት አልሄድም። ከማታረ እንደ ያለችዋንም ንብረት ልብሳችን ይወስዱብን። እንዴት ነው የምታስቢው? ተነሽ እንሂድ። አሁን እሷንም እዚህ ቁጭ ብለሽ አታሳዝኛት። ነግሬሻለሁ።
ቅር ይበልሽ እግዚአብሔር። በቃ ምንድን ነው ከዚህ በላይ ምን አማራጭ አለ? ድንጋይ እየተሸከምኩ አይደለ እንደ ሰው ቤት ምን ችግር አለው? ወይ ልጅ ብን ኖሮኝ እንኳን እንደዚህ በወላ አንድ ራስ እንደዚህ ተሰቃዩ። አንቺም ተጨነቅሽ መስማ ለእኛ ብለሽ። እኔ እኮ መቼ ነው የእኛ ጭንቀት ከአንቺ ላይ ነው የሚወርደው? በሆነ በየአመቱ ከእኛ ጋር እንደተጨነቅሽ አንቺስ ከምን ያትሰቃይ እድሌ ነው